ወቅታዊ ስፖርታዊ መረጃዎችን የምንሰማበት ነው። ለዚህ ሚካኤል ደጀኔ እዚህ ስቱዲዮ ተገኝቷል። ሚካኤል እንኳን ደህና መጣ። እንደምን አደርክም ብያለሁ። አለሽ ሸምሲያ እንደምን አላችሁ ብያለሁ። አድማጮችን በያሉበት ደህና አደረያለሁ። ምን ጉዳዮች አሉን? ምን ጉዳዮች እናነሳለን? ትላንት ምናነሳቸው ነጥቦች ይኖራሉ። ምናልባትም ከኢትዮጵያ ፕሪሚየር ሊግ ጋር በተያያዘ ህግ ይከበር ብለን ስንጠይቅ አልተከበረም ብለው አሰልጣኝ ገብረመድህን ኃይሌ በፋሲል ከነማ ከተሸነፉበት ጨዋታ በኋላ የሰጡት ሀሳብ በዋነኝነት ከሊግ ሼር ካምፓኒ ደሞዝ ጣሪያ ክፍያ ጋር በተያያዘ አዱ በነጋገሪያ ጉዳይ ነው። እነዚህ ነጥቦች በተሻለ መጠን ለማንሳት ጥረት እናደርጋለን። ከዛ ውጪ ግን በይፋ ከፕሪሚየር ሊግ የተሰናበተው አራተኛው ቡድን ሸገር ከተማ መሆኑ ሽረ ምድረ ገነት በሆኑ ተረጋግጧል። አራተኛው ቡድን ሆኗል። ስለዚህ አራቱ መሰናበታቸው ታውቋል ማለት ነው። ከዛ ውጪ ዮሚፍ ቀጀልቻም በቫሌንሺያ ማራቶን እንደሚሮጥ አሳውቋል። ከሁለት ሰዓት በፊት ከገቡ አትሌቶች መካከል አንዱና ዋነኛው ወይም ደግሞ በብቸኝነት የሚጠቀሰው አትሌት እሱ ነውና እነዚህን በክፍል አንድ በመረጃ መልኩ አድማጮች ምናደርስ ይሆናል። ትናንትና ስፖርት ቤተሰቡ ለማየት ምቹ ባይሆንም ግን ያው ክርስቲያኖ ሮናልዶ እስከተጫወተ ድረስ በእርግጠኝነት ብዙዎች እንቅልፋቸውን መስዋዕት አድርገው ቢሆን ሌሊት 8 ሰዓት ተነስተው ያዩት መርሃ ግብር ነበረ። ከክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ጋር በተያያዘ ከሀገሩ ጋር አድቫንስ አድርጓል። በታሪክ ለመጀመሪያ ጊዜ ጥሎ ማለፍ ጎልም አስቆጥሯል። 2-1 ክሮኤሽያን አሸንፈው በጣም ድራማዊ ክስተት የነበረበት መርሃ ግብር ነበረ። ወደ ቀጣዩ ዙር አልፏል ማለት ነው። ጥሩ መቀጠል ትችላለህ። እሺ አመሰግናለሁ። 23ኛ የዓለም ዋንጫ ትላንትናም ቀጥሎ ሲደረግ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የምትመራው ፖርቹጋል ብሔራዊ ቡድን ከክሮኤሽያ ጋር ትላንትና ሌሊት 8 ሰዓት ላይ ጨዋታውን አድርጋ ነበር። 2-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፋቸው ተረጋግጧል። ድራማዊ ክስተት ነበረበት። ለጥያቄ የሚቀርብ አይደለም። ፔሪሲች 53ኛው ደቂቃ ላይ መሪ አድርጓቸው ነበረ። ኢቫን ፔሪሲች አንጋፋው ተጫዋች 53ኛው ደቂቃ ላይ ከረፍት መልስ ክሮኤሽያ መሪ መሆን ችሎ ነበር። 68ኛው ደቂቃ ላይ ግን ሬናቶ ቬጋ ላይ የተሰራውን ጥፋት ተከትሎ የተሰጠው ፍጹም ቅጣት ምት ክርስቲያኖ ሮናልዶ ጎል በማስቆጠር ቡድኑን ወይም ሀገሩን ወደ ጨዋታው መልሷል። ክርስቲያኖ ሮናልዶ በነገራችን ላይ ባለፉት 8 ሙከራዎቹ የዓለም ዋንጫ ተሳትፎ በነገራችን ላይ 25ኛ ጨዋታው ነው ትላንትና ያደርገው በዓለም ዋንጫ ኖክአውት ስቴጅ ወይም ኖክአውት ፌዝ ጥሎ ማለፍ ጨዋታ ላይ ጎል አስቆጥሮ ያውቅም በዓለም ዋንጫ ለሀገሩ ማለት ነው። ትላንትና ጎል አስቆጥሯል። ያንን ታሪኩን ሁሌም ቢሆን አዲስ ሪከርድ ምናምን መሻሻሉ አይቀርም። ሮናልዶ ጎል ካገባ ሜሲም በዛው መንገድ ሁለቱ ሌላ ሌቭል ላይ የሚቀመጡ ተጫዋቾች ናቸው። አንዳንድ የሚዲያ ባለሙያዎችም ያው እናያለን በማህበራዊ ሚዲያ ላይ በጣም በስፋት እነዚህ ሁለት ተጫዋቾች ለማነጻጸር ለማፎካከር የሚገቡ ግለሰቦች አሉ። በጣም ያስተዛዝባሉ ነው ለመናገር። ሁለቱ ሌላ ሌቭል ላይ ወይም ደግሞ ሌላ ፔደስታል ላይ የተቀመጡ ተጫዋቾች ናቸው። በእነሱ ምክንያት እንኳን እዚህ ዘርፍ ላይ የተቀላቀለ በጣም ብዙ የሚዲያ ባለሙያ እንዳለ ይታወቃልና አትሪቡትሪው በስቷል ለማለት ነው ከነዚህ ሁለት ኮከቦች ጋር በተያያዘ። ለማንኛውም ሮናልዶ ትላንትና 81 ደቂቃ ተጫውቷል። 68ኛው ደቂቃ ላይ ጎል አስቆጥሯል። ለምን ለሀገሩ አሁንም ወሳኝ ተጫዋች መሆኑን በድጋሚ ዓለም ፊት ያሳየበት ይመስለኛል በአጠቃላይ። ከዛ ውጪ ግን 94ኛው ደቂቃ ላይ ጎንካሎ ራሞስ ጎል አስቆጥሮ በተለይ ራፋኤል ሊያው አስደናቂ ክሮስ በትልቁ መደነቅ ያለበት ነው። ሁለተኛውን ጎል አስቆጥሮ እንግዲህ በ94ኛው ደቂቃ ላይ ፖርቹጋል ሬሞንታዳ ሰርታ አሸነፈች ሲባል በተጨመሩት 13 ደቂቃዎች ምናልባት ሜዳኛው ፊሽካ በሚጠበቅበት ሰዓት ላይ ጆስኮ ግቫርዲዮል ጎል አስቆጥሮ ነበር። ግን ትልቁ ጥያቄ የቪአር ጉዳይ ከታየ በኋላ ጎሉ ተሽሯል። በነገራችን ላይ በቪአር ታይቶ ጎሉ ሲሸር ለሶስተኛ ጊዜ ነው። ክሮኤሽያ እድለኛ እንዳልነበሩ የሚያመለክተው 3 ጎሎችን አስቆጥረው 3ቱም ኦፍሳይድ ተብሎባቸዋልና በተለይ 90 ሲደመር 13ኛው ደግሞ በጣም ቅስም ሰባሪ ያደርጓል በጣም በትልቁ ማለት ነው። ዞሮ ፖርቹጋል ወደ ቀጣይ ዙር አድቫንስ አድርጋለች። የምትገናኘው ደግሞ ከላፉሪያ ሮሃ ከስፔን ጋር ነው የሚሆነው። ስፔን ብሔራዊ ቡድን በትላንትናው ዕለት ምሽት 4 ሰዓት ላይ ጨዋታውን አድርጋ ነበር ከኦስትሪያ ጋር። ፍጹም የአንድ ቡድን የበላይነት ብቻ የተንጸባረቀበት ነበር። ጨዋታውንም ማሸነፍ ችላለች 3-0። ሚካኤል ኦሪያዛባል 2 ጎሎችን ከመረብ ማዋሃድ ችሏል በዚህ መርሃ ግብር ላይ ማለት ነው። የስፔን ብሔራዊ ቡድን ላፉሪያ ሮሃ በጣም አስደናቂ እንቅስቃሴ ነው የሚያደርጉት። ሁሉም ተጫዋቾች በተለይ ወደፊት በማጥቃት እንቅስቃሴ ላይ በሚሄዱበት ርቀት ላይ በጣም አስፈሪ ወይም ደግሞ ኳሷን ሞክረው ከመመለስ ውጪ ሌላ አማራጭ የሌላቸው የሚመስል አይነት ቡድን ሆኖ እየተንጸባረቀ የሚገኘው ስፔን 2008 2010 2012 ወርቃማው ትውልድ ይታወቃል። ከዛ በኋላ በድጋሚ በአሁን ሰዓት ደግሞ በሉዊስ ዴላ ፉዌንቴ ተዋቅሮ የመጡበት መንገድ እጅግ በጣም አስደናቂ ነው። ኦሪያዛባል 36ኛውና 89ኛው ደቂቃ ላይ ከዛ ውጪ ፔድሮ ፖሮ ደግሞ ለሀገሩ የመጀመሪያ ጎሉን አስቆጥሯል ማለት ነው። ኦሪያዛባል ባለፉት 16 ጨዋታዎች 17ኛ ጎሉ ነው ለስፔን ብሔራዊ ቡድን። 2 ጎሎችን ትላንትና አስቆጥሯል። በዓለም ዋንጫ ላይ ያስቆጠራቸውን የጎል መጠኖች ወደ 4 ከፍ አድርጓል በዚህ ካምፔን ላይ ማለት ነው። ኦስትሪያ በመርሃ ግብሩ ላይ በጣም የፈዘዘው ቡድን ሆኖ ታይቷል። የራልፍ ራኒክ ቡድን ጎል እንዳይቆጠርባቸው ብቻ ነበር ወደ ሜዳ የገቡት፣ ግን 3-0 ተሸንፈው ከውድድሩ ተሰናብተዋል ማለት ነው። ስለዚህ ሁለቱን እንግዲህ አጠገብ ነው በአውሮፓ የሚገኙት ስፔንና ፖርቹጋል እርስ በርስ ይገናኛሉ ማለት ነው። ከዚህ በፊት ኔሽንስ ሊግ ፍጻሜ ላይ ከዛ በተጨማሪ ደግሞ 2018 የዓለም ዋንጫ ምድብ ጨዋታዎች ላይም ተገናኝተው እንደነበር ይታወቃል። ስለዚህ ዛሬም በዚህ በያዝነው በ2026 የዓለም ዋንጫ ደግሞ በ8 ውስጥ ለመግባት በሚደረገው ፍክክር ወይም ደግሞ ሩብ ፍጻሜውን ለመቀላቀል በጥሎ ማለፍ ስፔንና ፖርቹጋል የሚገናኙ ይሆናል ማለት ነው። ከዛው ጫኑ ስቱዲዮ ባለንበት ሰዓት ላይ ስዊዘርላንድና አልጄሪያ ሌላው የቅድመ ጥሎ ማለፍ ጨዋታቸውን እያደረጉ ይገኛሉ። አፍሪካን ከወከሉ ቡድኖች መካከል ወደ ቀጣይ ዙር አድቫንስ ያደረገችው ሞሮኮ ብቻ ናት። ሌሎቹ አፍሪካ ቡድኖች ከ75 ደቂቃ በኋላ በጣም እግራቸው አልታዘዝ እያላቸው
እየመሩም ከሆነ ውጤት እየተቀለበሰባቸው ሲሸነፉ እየተመለከተ ነው። ኮት ዲቫር ለዚህ ምሳሌ ናት፣ ኮንጎ ምሳሌ ናት፣ ሴኔጋል ምሳሌ ናት። አሁን ደግሞ አልጄሪያ በዛ መንገድ እንዳትቀኝ ብዙዎች ስጋት ነው። ኢምቦሎ 10ኛው ደቂቃ ላይ ባስቆጠረው ጎል ስዊዘርላንድ እየመራች ነው። ከረፍት መልስ እንግዲህ የአልጄሪያ ብሔራዊ ቡድን ለውጦችን አድርጎ ውጤት ለማግኘት ጥረት ያደርጋል። የሚጠበቅ ነው የሚሆነው። ቭላዲሚር ፔትኮቪች ቡድን ያው ቤንች ላይ እንደነ ሀሰን መዋርን ጨምሮ ማለት ነው ሌሎች ጥሩ አቅም ያላቸው ተጫዋቾች እንዳሉ መናገር ያስፈልጋል። ሳሚር ቼርጉይን ሳንረሳ ማለት ነው። ምናልባት ለውጦችን አድርገው ውጤት ለመቀየር ጥረት የሚያደርጉ ከሆነ እንዲሁም ውጤት ለውጥም ካለም እኛም እዚሁ ስቱዲዮ እስካለንበት ሰዓት ድረስ ለአድማጮች ምናደርሰው ይሆናል ማለት ነው። ዛሬ በዓለም ዋንጫ ላይ 3 ጨዋታዎች ቀጥሎ ይደረጋል። ሌሊት 7 ሰዓት፣ ሌሊት 10 ሰዓት ተኩልና ቀደም ብሎ ደግሞ ምሽት 3 ሰዓት ላይ ማለት ነው። ሌላዋ የአፍሪካ ተወካይ ሀገር ግብጽ ከአውስትራሊያ ጋር 3 ሰዓት ላይ ጨዋታዋን ታደርጋለች። አርጀንቲና ከኬፕ ቨርድ እንዲሁም ኮሎምቢያ ከጋና። ሸምሴ የኢትዮጵያ ፕሪሚየር ሊግ ትላንትናም ቀጥሏል። የወረደውን ቀሪው አንድ ቡድን በይፋ አሳውቋል። ይህ እንዲህ እንዳለ የአሰልጣኞችም ሀሳብ ጎን ለጎን ሀሳብ እየተሰጠበት ወይም ደግሞ ከአዲስ ከተላለፈው ሕግ ጋር በተያያዘ እየተከበረ አይደለም ወይም ደግሞ ሕግ መሬት ላይ እየወረደ አይደለም በሚል ሀሳብ እየሰጡ የሚገኙ እንግዲህ አሰልጣኞችን እየተመለከተ እንገኛለን። ዘንድሮ ብዙ ነገሮች በተገቢ ሁኔታ ሄዷል ብዬ አላምንም ያሉት አሰልጣኝ ገብረመድህን ኃይሌ ናቸው። የገብረመድህን ኃይሌ በ3 የተለያዩ ክለቦች የኢትዮጵያ ፕሪሚየር ሊግን ከፍ አድርጎ ካሳኩ አሰልጣኞች መካከል ስሙ ይጠቀሳል። በፋሲል ከነማ ከተሸነፉበት ጨዋታ በኋላ ሊግ ሼር ካምፓኒ ደሞዝ ጣሪያ ክፍያ ደንቡን አላስከበረም በሚል ተችቷል ማለት ነውና ምክንያቱም እንደሆነ አይታወቅም ሲሉ ያስከተሉት አሰልጣኝ ገብረመድህን ግማሹ ይከበራል ግማሹ አያከብርም ወጥ የሆነ አሰራር አልነበረም ማለት ትችታቸውን ሰንዝሯል። ይሄ ጉዳይ አንድ ራሱን የቻለ መነጋገሪያ ርዕስ ሆኗል። ከኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ የበንዲ እንዳለ ሽረ ምድረ ገነት ከ2018 የኢትዮጵያ ፕሪሚየር ሊግ 20 ክለቦች መካከል ሲከናወን የቆየው የሲቢኤ ኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት ላይ ነው የምንገኘው። ወደ ታችኛው እርከን ወደ ታችኛው ሊግ መውረዱን የተረጋገጠ ቡድን ሆኗል። ይህ ማለት በ2019 ዓ.ም በኢትዮጵያ ከፍተኛ ሊግ ይሳተፋል ማለት ነው። ትላንትና በተመሳሳይ ሰዓት ጨዋታዎቹ ተደርገው ነበር። ሽረ ምድረ ገነት ጭራሽ ተሸንፏል። በሸገር ከተማ በቢኒያም ፍቅሩና ይስሐቅ ገብረ ኢየሱስ ባስቆጠሯቸው ጎሎች 2-0 ተሸንፈዋል ማለት ነው። ከዛ ውጪ ግን በተለይ ከአዳማና ከሐዋሳ ከተማ ጋር በተያያዘ አዳማ ያው ጨዋታውን ማሸነፍ ብቻ ነበር የሚጠበቅበት ለአስጨራሽ ትንቅንቅ አድርጎ 3-2 በሆነ ውጤት እዚሁ አበበ ቢቂላ ላይ ጨዋታውን አሸንፏል። አህመድ ሁሴን 2 ጎሎችን አስቆጥሮ 2-0 እየመሩ ነበር። ከዛም ጌታነህ ከበደና እስራኤል ሰማያት ባስቆጠሯቸው ጎሎች ሐዋሳ ከተሞች ወደ ጨዋታው ለመመለስ ጥረት አድርገው ነበር። 24ኛው ደቂቃ ላይ ግን ቢኒያም አይተን ባስቆጠረው ጎል በነገራችን ላይ ከተቆጠሩት 5 ጎሎች 4ቱ በመጀመሪያ አጋማሽ ላይ የተቆጠሩ ስለመሆናቸው መናገር ይቻላልና አዳማ ከተማ ያው በመጀመሪያዎቹ 24 ደቂቃዎች ላይ ባስቆጠሯቸው ጎሎች ማለት ነው 3-2 በሆነ ውጤት ይህን ጨዋታ ማሸነፍ የቻሉበት አጋጣሚ ተፈጥሯል ማለት ነው። ያንን ተከትሎ ነው እንግዲህ ሽረ ምድረ ገነት ወደ ከፍተኛ ሊግ የወረደው አራተኛው ቡድን ሆኗል። እስካሁን ድረስ አርባ ምንጭ ከተማ፣ መቀለ ሰባ እንደርታ፣ ድሬዳዋ ከተማና ሽረ ምድረ ገነት ኦፊሻሊ እንግዲህ ወደ ከፍተኛ ሊግ የወረዱ ቡድኖች ሆኗል ማለት ነው። ከከፍተኛው ሊግ ደግሞ 2 ቡድኖች ከፍ ይላሉ። በዛ መንገድ እንግዲህ በቀጣይ ዓመት 2019 ላይ በ18 ቡድኖች መካከል የኢትዮጵያ ፕሪሚየር ሊግ እንዲቀጥል ታስቦ የሚቀጥል ይሆናል ማለት ነው። ከዛ ውጪ ያው ቅዱስ ጊዮርጊስም እንዲሁ ትላንትና ጨዋታውን አድርጎ ነበር። በነገራችን ላይ በአበበ ቢቂላ እየጣለ የሚገኝ ከባድ ዝናብ ነበረ ትላንትናና በአዳማ ከተማና በሐዋሳ መካከል ሲከናወን የነበረው ጨዋታ በ5ኛው ደቂቃ ላይ ተቋርጧል። በዚህ ምክንያት ወልዋሎ ከቅዱስ ጊዮርጊስ እንዲሁም ሽረ ምድረ ገነት ከሸገር ከተማ እያደረጉት የነበረው ጨዋታ ረፍትም ላይ ተቋርጦ እንደነበር ማስመሪያ ያስፈልጋል። በነገራችን ላይ ከዛ በኋላ ነው ጨዋታዎቹ ለመቀጠል የተገደዱት ማለት ነው። ወልዋሎና ቅዱስ ጊዮርጊስ ጨዋታቸውን ባቻ ውጤት ነው ያጠናቀቁት። ፍጹም ጥላሁን አሁንም ቢሆን ለክለቡ በተከታታይነት ጎል እያስቆጠረ የሚገኝ ተጫዋች ነው። 12ኛው ደቂቃ ላይ በፍጹም ቅጣት ምት ቅዱስ ጊዮርጊስን መሪ አድርጎ ነበር። 34ኛው ደቂቃ ላይ ኮንኮኒ ሀፊዝ በፍጹም ቅጣት ምት ወልዋሎችን አቻ አድርጓል። እርግጥ ያው ወልዋሎ በሊጉ መትረፉ ተረጋግጧል። የሚጠብቀው በቀጣይ እንግዲህ የኢትዮጵያ ዋንጫ የፍጻሜ ጨዋታ ላይ የሚኖረው እንቅስቃሴ ይሆናል ተብሎም ይጠበቃል ማለት ነው። ከዚህ ውጪ ዮሚፍ ቀጀልቻም እንግዲህ በቫሌንሺያ ማራቶን ላይ እንደሚሮጥ አሳውቋል። እንግዲህ ዮሚፍ ከሁለት ሰዓት በፊት ከገቡ አትሌቶች መካከል አንዱ ዋነኛው ነው ይታወቃል። በ2026 የቫሌንሺያ ማራቶን ላይ እንደሚሳተፍ ተረጋግጧል። የረጅም ርቀት ሯጭ ነው ዮሚፍ 10000 ሜትር ከዛ ውጪ ማራቶን ሲሮጥ ነው የምናውቀው። 2026 ቫሌንሺያ ማራቶን ያው ቫሌንሺያ በአየር ንብረቷ በጣም ተስማሚ ከሚባሉ ወይም ከኛ ከዚህ ከአዲስ አበባ ጋር በጣም ተቀራራቢነት አየር ንብረት እንዳላት ነው የሚነገረውና ከዛ ጋር በተያያዘ በርካታ ጊዜ ቫሌንሺያ ላይ የሚደረጉ ማራቶን ድምራፎች ኢትዮጵያውያን አትሌቶች ይሳተፉበታል። 1 ሰዓት ከ59 ደቂቃ ከ41 ሰከንድ በመግባት በታሪክ ሁለተኛው ፈጣን ሰዓት የማራቶን ሰዓት ባለቤት ነው ዮሚፍ። በሀገራችን ኢትዮጵያ ደግሞ ያው እልፍ አንጋፋ አትሌቶች ማራቶን ተሳትፈው ወርቃማ ውጤቶችንም አስመዝግበው ያውቃሉ። ግን ከሁለት ሰዓት በፊት ገብቶ ያውቁ ዮሚፍ ብቻ ነው ገብቶ የሚያውቀው። ይሄን በቅርብ ጊዜ በተለይ በዚህ ዓመት ያሳካው ትልቁ ስኬቱ እንደሆነ ይታወቃልና ዮሚፍ በቫሌንሺያ ጠንካራ ፉክክር ይጠብቋል። በተለይ የ2024 የቺካጎ ማራቶን ያሸነፈውና የ2 ጊዜ ቦስተን ማራቶን ሻምፒዮን ከሆነው ኬንያው ጆን ኮሪር እንዲሁም ደግሞ የ2024 የለንደን ማራቶን አሸናፊ ከሆነው አሌክሳንደር ሙቲሶ ያው ብርቱ ፉክክር ይጠብቋል ማለት ነው። የቫሌንሺያ ጎዳና ለዮሚፍ ያው አዲስ አይደለም። የፈረንጆቹ 2024 ላይ ግማሽ ማራቶን አሸንፎበታል። በወቅቱ 57 ደቂቃ ከ30 ሰከንድ በመግባት የዓለም ክብረ ወሰን ማሻሻሉ የሚታወስ ጉዳይ ነው። አሁን ላይ ደግሞ ሌላ የማይረሳ አዲስ ታሪክ እንግዲህ በቫሌንሺያ ለመጻፍ ጥረት ያደርጋል ተብሎ ይገመታል ማለት ነው።